ጌታ ጠባቧን መንገድ ለምን እንደመረጠልን ማወቅ መቻል አለብን። በጠባባው ደጅ ግቡ ያለው ክርስቶስ ለምንድን ነው? ይህን በጣም መመርመር አለብን። በጠባባው ደጅ ግቡ ሲል እንዴ እኔ እኮ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ያለ ጌታ እኮ እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ያለ ጌታ የጠባቡን ተከተሏል። ለምን? እኔ እዛ ውስጥ ነኝ። እኔን የምታገኙኝ ጠባቡ መንገድ ላይ ነው፣ ሰፊ መንገድ ላይ አታገኙኝም። ምን ማለቱ ነው ግን ወንድም እህቶች? በጠባባው ደጅ ግቡ ሲል ምን ማለቱ ነው? ለምንድን ነው ጠባቡን ደጅ የመረጠልን ክርስቶስ? ሰፊው መንገድ ለምንድን ነው ማያስፈልገን? ለምንድን ነው ሰፊው መንገድ አትምረጡ ያለን? ለምንድን ነው ሰፊው መንገድ እንዲህ አይጠቅማችሁም ያለን? ሰፊው መንገድ ላይ ሌቦች አሉ፣ ቀማኞች፣ ዘራፊዎች፣ አጭበርባሪዎች አሉ። ደግሞ ያሳስቷችኋል። ነጣቂ ተኩላዎች ናቸው። የበግ ለምድ ነው የለበሱት። አታውቋቸውም። ሰፊው መንገድ ላይ ከሆናችሁ አታውቋቸውም። እነሱን ለመረዳት አትችሉ። ምክንያቱም በግ ነው የሚመስሉት፣ ሐዋርያ ነው የሚመስሉት፣ ነቢይ ነው የሚመስሉት፣ ጻድቅ ነው የሚመስሉት፣ ቅዱስ ነው የሚመስሉት፣ እኔ ላኳቸው ነው የሚመስሉት። እና ለመለየት ትቸገራላችሁ። ሰፊው መንገድን ከተከተላችሁ ለመለየት ትቸገራላችሁ። ብቻችሁን ያለኔ እርዳታ ያለኔ እገዛ ሰፊው መንገድ ላይ ከሆናችሁ የሚያገኟችሁ የበግ ለምድ የለበሱ ተኩላዎች ናቸው። ሊያጠፏችሁ ሊቀረጣጥፏችሁ የሚችሉ የስጋም የነፍስም ህይወታችሁን ሊያጠፉት ሊያበላሹት በሰማይ ብቻ አይደለም በምድር የሚያሰቃዩአችሁ ያሉት ጠባቡ ሰፊው መንገድ ላይ ያሉት ናቸው አለ ጌታ። ልብ አድርጋችሁታል? ግን ክርስቶስ ሰፊው መንገድ ላይ ያሉት ተኩላዎች ናቸው፣ ግን በግ ነው የሚመስሉት አለ። ይህ የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ነው በጠባቡ ደጅ ግቡ የሚለው ቃል ያለው። እግዚአብሔር አምላክ የሚያስተምረን ነገር ከዚህ ምንድን ነው? ብዙ ነገር ነው የሚያስተምረን። በመጨረሻ ዘመን ላይ ይላል እዛ ቁጥር 22 23 ያለው ላንብብላችሁ። በመጨረሻ ዘመን ስመጣ እንዲህ ይሉኛል አለ በሰፊው መንገድ ላይ ያሉት። ዛሬ እኛ ማናውቃቸው ሰፊው መንገድ ላይ ከሆነ ዛሬ እኛ የማይገቡን ማንረዳቸው በቴሌቪዥን በሬዲዮ በቲክቶክ በዩቲዩብ በፌስቡክ በኢንስታግራም በትዊተር የምናገኛቸው በተለያዩ ስብከት ዝማሪዎቻቸው የምናደንቃቸው የተለያየ ድጋፍና እገዛ የምናደርግላቸው የምንከራከርላቸው ጌታ ሲመጣ ምን እንደሚሉት የውስጥ ልንገራችሁ። ምን ይላል? ላንብብላችሁ። ምን ይላል? በዚያን ቀን ብዙዎች አለ ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ያልኳቸው ወንድሞች፣ በዚያን ቀን ብዙዎቹ እንዲህ ይሉኛል፣ ጌታ ሆይ እኛ እኮ በስምህ ትንቢት ተናግረናል፣ በስምህ አጋንንት አውጥተናል፣ ይገርምሃል በስምህ ብዙ ተአምራት አድርገናል ይሉኛል። አይገርመኝም? እንዲህ እላችኋለሁ አላውቃችሁም፣ እናንተ አመፀኞች፣ እናንተ ጨካኞች፣ እናንተ ክፉዎች ከኔ ራቁ ብዬ እመሰክርባችኋለሁ ይላል ምዕራፍ 7 ቁጥር 23 ላይ። ምንድን ነው የሚሉት? ልብ አድርጋችሁታል? በስምህ ትንቢት ተናግረናል፣ አጋንንት አውጥተናል፣ ድውይ ፈውሰናል፣ ታምር አድርገናል ይሉኛል። ታምር ማድረግ አጋንንት ማውጣት ትንቢት መናገር አያስፈልግም ማለት ነው ለክርስትና። ለክርስትና ትንቢት የሚናገር ሰው አስፈላጊ አይደለም። አስፈላጊ አይደለም። በጌታ ስም ልዞ ትንቢት የሚናገር ምን አይነት ትንቢት ነው? ሰፊው መንገድ ላይ ከሆንክ ምን አይነት ትንቢት እንደሆነ አትመረምርም። ነቢዩን ነው የምታደንቀው፣ ሐዋርያውን ነው የምታደንቀው፣ ተከታዩን ትከራከርለታለህ፣ ትሟገትለታለህ። ዛሬ ብዙ ወንድሞቻችን እህቶቻችን እንደዛ ናቸው። ሰፊው መንገድ ላይ ያሉ መዓት ነቢያት አሉ፣ መዓት ሐዋርያት አሉ፣ መዓት ቸርቾች በምድራችን ተቋቁመዋል። ብዙ አይነት የምቾት ሃይማኖቶች በምድራችን ተቋቁመዋል። ራሳቸው ምቾት እያሉ የሚጠሩ ብልጽግና የሚሉ ፕሮስፐሪቲ ጎስፕል የሚሉ ገንዘቤ እረኛዬ ነው የሚሉ ወንድም እህቶቻችን አሉ። የዚህ እምነት አንቀሳቃሾች ደግሞ ነቢያት ናቸው፣ ይገርማል፣ ሐዋርያት ናቸው፣ ትንቢት የሚናገሩ ናቸው። እንናገራለን ነው የሚሉት ትንቢት። ክርስቶስ እኮ ነው የነገረን። እኔ እናንተ ከመፈጠራችን 1980 ዓመት በፊት ምን አለ ጌታችን? በስምህ ትንቢት ተናግረናል፣ አጋንንትም አውጥተናል፣ ታምራትም አድርገናል ይሉኛል። ዛሬም አታውቋቸው በሰፊው መንገድ ውስጥ ያሉት ነቢያት ነን የሚሉ አጋንንት አውጥተናል የሚሉ ታምራት እያደረግን ነው የሚሉት ድውይ እየፈወስን ነው የሚሉ የምታደንቋቸው የምትከራከሩላቸው እኔ ምንድን ነው የምላቸው አለ። እስቲ ያው ምዕራፍ ቁጥር 23 ላይ እንዲህ ይላል፣ እናንት አመፀኞች፣ እናንት ጨካኞች፣ እናንት ክፉዎችን ያላውቃችሁ ከኔ ራቁ ብዬ እመሰክርባቸዋለሁ አለ። እግዚአብሔር አምላክ እንዲህ ከሚመሰከርባቸው አመፀኞች መካከል ከመቆጠር ሁላችንን ይጠብቀን። ዛሬ በስህተት ጎዳና ላሉት፣ በሰፊው መንገድ ውስጥ ላሉት፣ የበጉን ለምድ ለለበሱት ተኩላዎች እግዚአብሔር አምላክ ልብ ይስጥልን፣ ይመልስልን። በዚያ ውስጥ ሳያውቁት እውነት እየመሰላቸው እየተቆረቆሩ ለወንጌል የቀኑ ለክርስቶስ የሞቱ ለክርስቶስ የሚያገለግሉ የሚሰግዱለት የሚንበረከኩለት የሚመስላቸው
ብዙዎች ተሳስተዋል። እኛ አይደለንም ያልነው። በሰፊው መንገድ ላይ ብዙዎች ይገቡበታል። ደጁ ጠባብ የሆነው ግን ጥቂቶች ናቸው የሚገቡበት። ያኛው ሰፊ ነው፣ መንገዱ ትልቅ ነው። እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለ ጌታ ነው ይሄን የሚነግረን ወንድም እህቶች። ወደ ጥፋት የሚወስደው ደጁ ሰፊ ነው፣ መንገዱም ትልቅ ነው። ወደ እርሱም የሚገቡት ብዙዎች ናቸው። በማወቅም ባለማወቅም በሰፊው መንገድ ላይ ያላችሁ ወንድም እህቶች፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውጭ ያላችሁ በሙሉ ቆም ብላችሁ እንድታስተውሉ ነው ይሄን የምነግራችሁ። በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ዛሬ ብዙ ነገር እንደምትፈልጉት ወይም ጌታ እንዳለው ላታገኙ ትችላላችሁ። ግን የጸናውን አስቡ ነው ያለው ክርስቶስ። አለ እኔ እስከ ዓለም ፍጻሜ ድረስ አለው የሚል ጌታ። እነሱ እኮ ያልክ ፈሪሳውያን ሰዱቃውያን ላይ ጣትህን ቀስር አላለም። ፈሪሳውያን ብዙ ትእዛዝ ሊያዘዋችሁ ይችላሉ፣ እነሱ ግን አያደርጉትም፣ እናንተ ግን አድርጉት ነው ያለው። ዛሬ እንደ ፈሪሳዊ የምትቆጥራቸው እንደ ሰዱቃዊ የምታያቸው የምትሰድባቸውና የምታንጓጥጣቸው ካህናት ካሉ አንተ እነሱን አልተባልክም። ጌታ እኔን ነው ያለ፣ እኔን ነው ያለ። ጠባቡ መንገድስ ላይ እሱ ስለሆነ ያለው እኔ ነኝ ያለው ትሳለ። ጠባቡ መንገድ ግን ይጠቅመናል ማለት ጠባቡ መንገድ ላይ ገብቷል። እንደፈለክ አትበላም፣ እንደፈለክ አትበላም ማለት አይምሮ አይደፈንም። እንደፈለክ አትጠጣም ማለት ቱቦ አትገባም። እንደፈለክ አትጠጣም ማለት አትንገዳገድም። እንደፈለክ አትጠጣም ማለት ምላስ አይተሳሰርም። እንደፈለክ አትጠጣም ማለት የምታየው ነገር ሁሉ ወሲብ፣ መለፋደድ፣ ፌዝ፣ ቧልት አይሆንም። ከቀልድ ከፌዘኞች ከቧልተኞች ትርቃለህ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 1 ቁጥር 1 ምንድን ያለው? ምስጉን ነው አለማ በክፎች ምክር ያልሄደ። ሰፊው መንገድ ውስጥ ክፎች ናቸው ያሉት፣ ክፉ ምክር የሚመክሩ ናቸው ያሉት። ከእነሱ ትጠበቃለህ። እያጠጡ የሚመክሩ አሉ፣ ከእነሱ ትከለከላለህ ማለት ነው። ዘይሖረ በምክረ ረሲዓን በኃጢአተኞች መንገድ ያልቆመ በክፎች ምክር ያልሄደ በዋዘኞች መንገድም ያልተቀመጠ ይላል። ዘይሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን። ገብቶሃል? በክፎች ምክር እንዳትሄድ፣ በኃጢአተኞች መንገድ እንዳትቆም፣ ከዋዘኞች ከዋልጌዎች ከአላጋጮችና ከፌዘኞች ከቧልተኞችና ሴረኞች ነገረኞች ጋር ቁጭ እንዳትል ከፈለግ ከሰፊው መንገድ ውጣ። ጠባቡ መንገድ ላይ እነዚህ ሁሉ የሉ። ጠባቡ መንገድ ላይ እኔ መንገድ እውነት ሕይወት ነኝ ያለው ክርስቶስ ነው ያለው። ብርሃንህ ክርስቶስ ይሆንልሃል። እግዚአብሔር ብርሃኔና መድኃኒቴ ነው ማለት የምትፈልግ ከሆነ ጠባቡ መንገድ ላይ ነው ያለው። ምክንያቱም እግዚአብሔር እረኛዬ ነው፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው ማለት የምትችለው ጠባቡ መንገድ ላይ ከሆንክ ነው። ምክንያቱም እውነት ሕይወት መንገድ ነኝ ያለ ጌታ ሰፊው መንገድ ውስጥ የለም። ጠባቡ ውስጥ ጾም አለ፣ ጠባቡ ውስጥ ስግደት አለ፣ ጠባቡ ውስጥ ጸሎት አለ፣ ጠባቡ ውስጥ ለድሃ ማሰብ መርዳት፣ ለቤተሰብ መሰብ አለ። ሰፊው መንገድ ላይ ስትሆንስ ትጠጣለህ፣ ትሰክራለህ፣ ቤተሰቦችን ትረሳለህ፣ ሚስትህን ትረሳለህ። አንዳንድ ሰካራም ሴቶችም አሉ ባላቸው፣ ልጆቻቸው፣ ቤተሰቦች፣ ሰራተኞቻቸው የሚያስለቅሱ። በዘመናችን ብዙ ነው የምናየው ጉድ በየቤቱ። ስለዚህ አረብ ሀገር ሁን፣ ቻይናም ሀገር ሁን፣ አፍሪካ ውስጥ ሁን፣ እስራኤል፣ አውሮፓ ውስጥ ሁን፣ አሜሪካ በጠባቡ መንገድ ሂድ። ክርስቶስ ያለው እሱ ነው። እኔ መንገድ እውነት ሕይወት ነኝ ያለ ጌታም ጠባቡ መንገድ ነው ለሚሻታል። ሕይወት ማግኘት የምትፈልግ በጎ ቀንን ማየት የምትፈልግ እሺ ብለኸኝ የምድርን በረከት እንዳበላህ የምትፈልግ ከሆነ በጠባቡ መንገድ ሂድ። ሰፊው መንገድ ልቅ ነው። ጾም የለበትም፣ ስግደት የለበትም። ለዛ ነው በስምህ ትንቢት ተናግረናል፣ አጋንንት አውጥተናል፣ ድውይ ፈውሰናል፣ ታምራት አድርገናል ቢሉኝ አላውቃችሁም እናንተ አመፀኞች እምላችሁ ስላላካቸው ነው። በሰፊው መንገድ ላይ ያሉት የበግ ለምድ የለበሱ ተኩላዎች ናቸው። ተኩላዎች ናቸው ነው። እኔ አይደለሁም ያልኩት። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ነው። የበግ ለምድ ለብሰው ይገኛሉ በሰፋፊ መንገዶች ላይ፣ በየጎዳናው፣ በየድርጅቱ፣ በየመስሪያ ቤቱ፣ በየአዳራሹ፣ በየመኪናው፣ በየአውሮፕላኑ ጣቢያው፣ በየሆቴሉ ዘና ፈታ እንድትል ለቀቅ እንድትል እንዲመች ምድር እንዲደላ የሚሰብኩህ ጠቅላላ ሰፊው መንገድ ላይ ያሉት ናቸው። ከአንተ ታዲያ ገንዘብ ይፈልጋሉ። አንተን አሽከር ያደርጓል፣ አንተን ባሪያ ያደርጓል፣ የምድር ሕይወትን ሲኦል ያደርጉበታል፣ ያስለቅሷል፣ ታዝናለህ። ይህን ክርስቶስ ነው የነገረ። በምን አውቃለሁ ሰፊው ላይ ልሁን ጠባቡ ላይ ካልክ ክርስቶስ በማቴዎስ ወንጌል ምዕራፍ 7 እዚሁ ላይ ቁጥር 16 ከፍሬያቸው ታውቋቸዋላችሁ ይላል። ከእሾህ ወይን ከኩርንችት ወይን አይለቀምም። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ነው የሚያደርገው፣ ክፉ ዛፍ ክፉ ነው የሚያደርገው። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻሉም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ብሎ በድጋሚ በቁጥር 19 ላይ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይናገራል። የጠበበውን ደጅ ለእኔና ለአንተ፣ ለእኔና ለአንቺ፣ ለእርሶ፣ ለእሳቸው፣ ለእነሱ ውጭ ሀገር ላሉ፣ ሀገር ውስጥ ላለን፣ ከተማ ገጠር ለምንኖረው ለሁላችንም የመረጠልን ክርስቶስ ነው።
የጠበበው መንገድ ይሻላችኋል። እኔ እዛ ውስጥ አለሁ፣ ብርሃናችሁ ሆናለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው ማለት የምትችለው ጠባቡ መንገድ ላይ ከሆንክ ነው። ምክንያቱም ትጾማለህ፣ ትሰግዳለህ፣ ትጸልያለህ፣ ንስሐ ትገባለህ፣ ቤተክርስቲያን ትሄዳለህ፣ ቅዱሳት መጽሐፍ ታነባለህ፣ ቅዳሴ ታስቀድሳለህ፣ የንስሐ አባት አለ፣ በቤተ ጸበል ታስረጫለህ፣ ጸሎት በቤተ የጸሎት ቤት አለ፣ ቅዱሳት መጽሐፍትን ታነባለህ፣ ከሰዎች ጋር በሰላም ከጎረቤቶች ጋር ከቤተሰቦች ጋር በሰላም ነው የምትኖረው ማለት ጠባቡ መንገድ ላይ ነው ማለት ነው ያለው። ጠባቡ መንገድ ክርስቶስ ይወደዋል። ክርስቶስ እዛ ውስጥ ነው ያለው። ዘፈን፣ ዳንስ፣ ጭፈራ ባለበት ቦታ ክርስቶስ የለም። ስካር ባለበት ቦታ ክርስቶስ የለም። ጨዋታ፣ ፌዝ፣ ቧልት፣ ሆዳምነት፣ ሰካራምነት ባለበት ቦታ ክርስቶስ የለም። ማላገጥ፣ ማፌዝ፣ መቀለድ ባለበት ቦታ ላይ ክርስቶስ የለም። አላጋጮች ጋር ክርስቶስ ምን ይሰራል? እንኳን ክርስቶስ አንተም ላትገኝ ትችላል። አንቺም አትኖሪ። አይምሮ ካለን እኛም አንገኝ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመረጠልን መንገድ የትኛው ነው? ወንድሞቼ እሱን ላስታውሳችሁ ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ የጠባቡ መንገድ ወደ ጠባቡ ደጅ ግቡ፣ እኔ እዛ ውስጥ አለሁ። መንገዳችሁ፣ ብርሃናችሁ፣ ሕይወታችሁ እኔ ነኝ። እኔን ማግኘት የምትፈልጉ ከሆነ ጠባቧ መንገድ ተከተሏት። ጠባቧ መንገድ ጾም ነች። ልብላ ማለት ሲያምራችሁ አትብሉ፣ መጠጣት ሲያምራችሁ አትጠጡ፣ ማጨስ ሲያምራችሁ አታጭሱ። በአግባብና በልክ በመጠን ኑሩ። ባለጋራችሁ ዲያብሎስ ወደ ሰፊው መንገድ ሊከታችሁ ሊውጣችሁ በግ መስሎ ከገነት ሊያባረራችሁ አዳምና ሔዋንን ፈትኖ እንደጣላቸው ዛሬም አንቺን ፈትኖ ሊጥላችሁ ዙሪያችሁን እያንዣበበ ነው ብሎ አምላካችን ኢየሱስ ክርስቶስ ነግሮናል ማለት ነው። እንግዲህ የዛሬ 2000 ዓመት መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ያ የጠበበው መንገድ ዛሬም ክርስትና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠባቡ መንገድ መገለጫ ነች። ዋነኛዋ የጠባቡ መንገድ መገለጫ ኦርቶዶክሳዊት ቅድስት የተዋሕዶ ቤተክርስቲያን ነች። ምክንያቱም እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለ ጌታ ጹሙ ብሏል፣ ጸልዩ ብሏል፣ ስገዱ ብሏል። የተቸገረና ያዘነ የተራቆተና የተራበ አብሉ፣ አጠጡ፣ እዘኑለት፣ አልብሱት፣ ደግፉት ብሏል። ንስሐ ግቡ፣ ስገዱ፣ ጸልዩ ብሏል። ይሄን 40 ቀን የጌታን ጾም የምንጾመው እሱ ቀደስ ብሎ አይደለም የጾመው። እባረካለሁ፣ እነጻበታለሁ፣ ከፍልበታለሁ ብሎ ይህን ጾም አልጾምም። እኔና አንቺ ጠባቡ መንገድ እንድንለማመድበት ይህ ይሻላችኋል ብሎ ነው። እሱ ቀደስ ኃይል ቅዱስ፣ እባረክ ኃይል ቡሩክ፣ እነጻ ኃይል ንጹህ፣ እነግስ ኃይል ንጉስ ነው። አገኛ ኃይል ምን ሐዋርያነት ነው? ነብይነት ነው? ለሱ ምን ያገኝበታል? ከጾም ላይ ስጋ ለለበስ ነው። ለኔና ላንቺ ግን ይጠቅመናል። ለኛ በምድር ላይ ለምንኖረው ይጠቅመናል። እና አምላካችን ደጉ እረኛችን፣ አዛኙ አባታችን፣ ንጹሑ መድኃኒታችን ኢየሱስ ክርስቶስ ነው የጠበበውን መንገድ ለኔና ለኛ ለሁላችን የመረጠልን ማለት ነው። ለኔ፣ ላንተ፣ ላንቺ፣ ለእሳቸው፣ ለሁላችን ጠባቧን ነው የመረጠልን። ጠባቧ ውስጥ እኔ ብርሃናችሁ አለው፣ እኔ ተስፋችሁ አለው፣ እኔ ሕይወታችሁ አለው። በመጨረሻው ቀን እናንተ ከኔ ራቁ አላቃችሁ የምላቸውን አመፀኞች መካከል እንዳትገቡ ከፈለጋችሁ ከሰፊው መንገድ ራቁ። ሰፊው መንገድ ውስጥ ምን ስላለ? ጾም የለም፣ ፍሬ ውስጥ ስግደት የለም፣ ጸሎት የለም። የገዛ እናትና አባቱን ያንጓጥጣል። ከልጆቹ ጋር የማይስማማ ነው። ከጎረቤት ጋር ይነታረካል። ሰዓት ያጭበረብራል። በቃኝ አይልም። ሆዳም ነው። ጨፋሪ ነው። ዘመናዊነት ምቾት ይናፍቀዋል። የሰለጠነው እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር፣ የኃይላት ሁሉ ባለቤት፣ የክብር ሁሉ ምንጭ፣ የከፍታ ሁሉ ከፍታ እግዚአብሔር እንደሆነ ይረሳል። መኪና ሲያገኝ፣ ቤት ሲገዛ፣ ንብረት ሲመቻችለት፣ ትምህርት ሲጨርስ፣ የሆነ ትዳሩ የተቃናለት ሲመስለው እግዚአብሔርን ይረሳዋል። ስለዚህ ሰፊው መንገድ ላይ አትግቡ፣ በቃ እኔ እዛ ውስጥ የለሁም፣ ጠባቡ መንገድ ላይ ያለሁት ብሏል። ይህን አስተውለን ገነት መንግስተ ሰማያት ለመግባት አምላካችን እግዚአብሔር ይርዳን። የሰማነውን ቃል ለሕይወት ለበረከት ለጽድቅ ለፍሬ አድርግልን። በሰማነው ቃል ተባርከን እኔ መርጬላችኋለሁ ባለን በዚህ ጠባቧ መንገድ ላይ ብዙዎች በማይመርጧት ጾም፣ ጸሎት፣ ስግደት ባለባት ለሰው ማዘን መራራት ያለን ማካፈል በሚፈቀድባት አምላካችን ኢየሱስ ክርስቶስ ያላችሁን ሁሉ አካፍሉ። እንደውም ፍጹም መሆን ብትፈልጉ ያላችሁ ሸጣችሁንና ተከተሉኛል፣ ፍጹም መሆን ከፈለጋችሁ። ስለዚህ ፍጹም መሆን ብዙዎቻችን ላንፈልግ እንችላለን። የተሰጣቸው ናቸው፣ ጥቂቶች ናቸው የሚፈልጉት። እሱንም ካልሆነ ግን በጠባቧ መንገድ ላይ ሆኑ። ምክንያቱም ጠባቧ መንገድ ላይ ማካፈል አለባችሁ። ካላችሁ ላይ አካፍላችሁ ነው መምጣት ያለባችሁ ብሎናል። ፍጻሜያችንን ያሳምረልን። በሰማነው ቃል ይባርከን። ይመቻችሁ፣ አትጥፉ። ይቺ ጠባብ መንገድ ለይታችሁ ጥያቄ ካላችሁ ሀሳብ መስጫ ላይ ጥያቄ ጠይቁ። ጠባቧ መንገድ እቺ ነች። ይህን ብያችኋለሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 13ን ጠቅሼላችኋለሁ። ስለዚህ በጠባቡ መንገድ ላይ ነው ህይወት የሚገኘው። መንገድም እውነትም ህይወትም እኔ ነኝ ያለው ጌታ ጠባቧ መንገድ ነው የመረጠው ለሰው ልጆች። ጠባቧ መንገድ ደግሞ ጠባብ ስለሆነች አይደለም ማለት ስልክህን ራሱ እንደፈለግ ፊልም አታይበትም። የወሲብ ፊልም፣ የዘፈንሲ ፊልም አታይበትም። ስልክ ላይ ራሱ ያልሆነ ወሬ በስልክ ራሱ አታወራም። ጠባብ ነው ማለት አማራጮች ጽድቅና ቅድስና ንጽህና ብቻ ናቸው። ሰውነታችሁን ሕያውና ቅዱስ እግዚአብሔር ደስ የሚያሰኝ ንጹህ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው።
ስልካችሁን፣ ቤታችሁን፣ ኮምፒውተራችሁን፣ መኪናችሁን አይሉ። አንተ ቅዱስ ከሆንክ የምትነካው ሁሉ ቅዱስ ይሆናል። አንቺ ቅዱስ ከሆንሽ፣ ቅድስት ከሆንሽ የምትነኪው ሁሉ ይቀደስልሻል። ስለዚህ ሰውነታችሁን ሕያውና እግዚአብሔርን ደስ የሚያሰኝ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ማለት በጠባቡ መንገድ ይሂዱ ማለት ነው። ጾሙ፣ ጸልዩ፣ ስገዱ እና አካፉ። ለድሃ አስቡ፣ ለተጨነቁ፣ ለተራቡ፣ ለተሰቃዩ፣ በጦርነት በችግር በመፈናቀል በተለያየ መከራ በሰው በተፈጠራቸው በተለያዩ ችግር ውስጥ ያሉትን አስቡን ያለን አስበን ለመጽደቅ አምላካችን እግዚአብሔር ይርዳን። ሁላችን መጨረሻ ያሳምርልን፣ ይመቸን።